ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ኢትዮጵያውያን በአሜሪካ ኦራል ሂስትሪ ፕሮጀክት ዝግጅታችን ዛሬም ከሲያትል አልወጣም። የዛሬ እንግዶቻችን ወይዘሮ ሙሉመቤት ረታና አቶ ወይንጉስ ደብብ በተለይ በኢትዮጵያውያን ማህበረሰብ ዘንድ የተከበሩና የተወደዱ የትዳር ጓደኛሞች ናቸው። ከትውልድ ሀገራቸው ከኢትዮጵያ ወጥተው ከ50 ዓመታት በላይ በኖሩበት አሜሪካ ያሳለፉትን ህይወት በነጻነት አጫውተውኛል። ለዚህም ከልብ አመሰግናቸዋለሁ። በዚህ ሳምንትም የኢትዮጵያ ኮሚኒቲ መሪዋን ወይዘሮ ሶፊያ ብናልፍን ስራው እንዲቃና ስላበረከቱት አስተዋጽኦ፣ ስለ መስተንግዷቸው ከልብ አመሰግናለሁ። የእንግዶቻችንን ጨዋታ እንደተለመደው ከሙዚቃ ጋር አስማምተን በሁለት ክፍል ግብዣ እንዲህ አሰናድተነዋል። እንደ ሁልጊዜውም ከኛ ጋር የረፍት ቀናችሁን ስለምታሳልፉ እጅግ ደስ ይለናል። በቅድሚያ የዛሬ እንግዶቻችንን ወይዘሮ ሙሉመቤት ረታንና አቶ ወይንጉስ ደብብን እናስተዋውቃችሁ። ወይዘሮ ሙሉመቤት ረታ ተወልደው ያደጉት በሐረር ከተማ ነው። በትምህርት በኩል ልዕልት ፀሐይ ነርሶች ትምህርት ቤት እንዲሁም ሳይንስ ዩኒቨርሲቲ ሚኒሶታ የመጀመሪያ ዲግሪ ትምህርታቸውን አጠናቀዋል። ከ1969 ጀምሮ በአሜሪካ ኑሯቸውን የመሰረቱ ሲሆን ለረጅም ዓመታት በሙያቸውም ሰርተዋል። በኢትዮጵያ ኮሚኒቲ በተለያዩ ዘርፎች ለረጅም ዓመታት ከማገልገል በተጨማሪ የሲያትል የኢትዮጵያ ኮሚኒቲን ለ9 ዓመት መርተዋል። አቶ ወይንጉስ ደብብ ተወልደው ያደጉት ጎንደር እብናት ነው። በትምህርት በኩል የመጀመሪያ ዲግሪ ትምህርታቸውን በዋላ ዋላ ኮሌጅ በኢንዱስትሪያል ቴክኖሎጂ፣ ሁለተኛ ዲግሪያቸውን በኤዱኬሽን ከሴንትራል ዋሽንግተን ዩኒቨርሲቲ አግኝተዋል። ከ1969 ጀምሮ ኑሯቸውን በአሜሪካ መስርተዋል። በተለያዩ የሥራ መስኮች ተሰማርተውም አገልግለዋል። በኢትዮጵያ ኮሚኒቲ ለረጅም ዓመታት በቦርድ አባልነት፣ ለተለያዩ ፕሮጀክቶችም በስቲሪንግ ኮሚቴ በመመረጥ አገልግለዋል። ወይዘሮ ሙሉመቤትና አቶ ወይንጉስ ለ15 ዓመታት አንድነት የተሰኘ የአንድ ሰዓት የቴሌቪዥን ፕሮግራም የሚያዘጋጁ ነበር። ይህ ቃለ መጠይቅ በአሜሪካ ሄሪቴጅ ፋውንዴሽን እና በሸገር 102.1 ሬዲዮ ትብብር ለኢትዮጵያውያን ኦራል ሂስትሪ ፕሮጀክት በሲያትል ከተማ በኢትዮጵያ ኮሚኒቲ ጽሕፈት ቤት የተቀረጸ ነው። ዛሬ ፌብሩዋሪ 26 2023 ነው። ቃለ መጠይቁን በጋራ የጋበዝኳቸው ባለትዳሮቹን ወይዘሮ ሙሉመቤት ረታንና አቶ ወይንጉስ ደብብን ነው። እኔ መዓዛ ብሩ ነኝ ከሸገር 102.1 ሬዲዮ። ወይዘሮ ሙሉመቤት አቶ ወይንጉስ አንድነት ስለሚለው የቴሌቪዥን ፕሮግራማችሁ ደግሞ እናንሳ። በቴሌቪዥን ነው። በሳምንት አንድ ቀን ይመስለኛል ለአንድ ሰዓት ፕሮግራም ነው። እሁድ ቀን ነው የሚሆነው። ተቀያይሯል። ደልድል ነው እንደ ሎተሪ ሰጡሽና ከዛ የኮሚኒቲ ጣቢያ ላይ ነው እንግዲህ ይሄ ነገር የቀረበው። ቴሌቪዥን የመንግስት የሚከፍለው መንግስት አቅም ለሌላቸው ከሬጉላር ቴሌቪዥን ፕሮግራም ውስጥ መግባት የማይችሉ የራሳቸው ፕሮግራም እንዲኖራቸው ያዘጋጀው ፕሮግራም አለ። ማንም ሰው ዘሩ፣ ቋንቋው፣ ፖለቲካው ሳይጠየቅበት ጊዜ ያለኝ ብሎ ገብቶ የሚሰራ ከሆነ የሚያደርግበት የቴሌቪዥን ጣቢያ ነው እና በዚያ ውስጥ 15 ዓመት ሰርታችኋል። እናንተ አገልግለናል። ረጅም ጊዜ ነው። ዛሬ ሳስብ ነበር አንዳንድ ጊዜ ፕሮግራሙን በቂ ፕሮግራም ከኢትዮጵያ ለማግኘት እንደዛሬው አይቻልም ነበርና እዚያ የተቀረጸ ቀረጹልን ብለን አስቀርጸን ያን ይዘን መተን ትንሽ እያደረግ እንዲሆናል የምናሳይበት ጊዜ ነበር። ምን ነበር የምታዘጋጁት? ዜና አለ? በዜና መልክ እናቀርባለን። እኛ ሁለታችንም የጋዜጠኝነት ሙያ የሚባል ነገር አልነበረንም፣ ግን ህዝቡ ማወቅ አለበት በማለት ደፍረን የገባንበት ነገር ነው እና ልዩ ፕሮግራሞች እዚህ የሚደረጉ ካሉ ሄደን እንቀርጽና እናቀርባቸዋለን። ውጭ ከሌላ ቦታ ከሆነ ሜንስ ካለ መንገድ ካለ እያመጣን የምናሳይበት ጊዜ ነበር። ጥሩ ጊዜ ነበር። እሱ ብቻ ሳይሆን ብዙ ነገር ደግሞ አስተማሪ የሆነ ነገሮችን ነበር። ለምሳሌ ህዝባችን ኮሚኒቲ የሚመጣው የተወሰነ ህዝብ ነው። የቀረው ህዝብ ደግሞ ቤቱ ቁጭ ብሎ ይሄንን ፕሮግራም የሚጠብቃል የሚያያልና ለነሱ ለምሳሌ ስለ ህግ የማይታወቅ ስለ መጠጣት ወይንም ደግሞ ስለ ሆስፒታል እርዳታ እንዴት ነው የሚገኘው እንዲህ አይነት ለኮሚኒቲያችን ያገለግላል የሚለውን እንትን ፖሊሶች እናመጣለን። ሊጋል ከዚህ ሀገር ያሉትን ሎየሮች እናመጣለን። የሆነውን ያገኘነውን ያስፈልጋል የምንለው ከሲቲ ብዙ ፕሮግራም አለው የኛ ህዝብ የማያውቀው እንደዛ አይነት ፕሮግራም የሚሰጡ ሰዎች እናመጣለን። ይሄ ምንድነው ህዝቡ እንዲያይና
ያንን ይዞ ለካ ይሄንን ነገር ማድረግ እችላለሁ ይሄን አይነት ለካ ነገር መጠቀም እችላለሁ እንዲልና ራሱን ወደ ከፍታ እንዲወስድ ነው እንግዲህ እኛ እናስበውና አንዳንድ ጊዜ ፖለቲካውን በሚመለከት ህዝቡ ተከፋፍሎ ይሄን ይደግፋል ይሄን ይላል። እኛ በተቻለን መጠን ከሁሉም አቅጣጫ ለማምጣት እንፈልጋለን። ለምሳሌ አሁን የአባይ ግድብ ሊገደብ በሚባልበት ጊዜ እንደ ገንዘባችን ለወያኔ ነው የምንሰጥ የለም አይደለም ይገነባበታል። እንግዲህ የተከፋፈለ ነው አይደል? ሁለቱን ማቅረብን ኬዛችሁን አቅርቡ ህዝቡ ይፍረድ ኒውትራል በሆነ መንገድ ነው ልናቀርብ ስንሞክር የነበረው እና ያ እኔ አያጸጽተኝም። አሁንም ቢሆን ወደ ኋላ ሳይ ሲከራከሩ የነበሩትን ሰዎች ከሁለቱም ቀርበው እኮ መነጋገር የማይፈልጉ ሰዎች ናቸው። እዚህ ጊዜ ግን ቀርበው ፖይንታቸውን ለህዝብ ያስረዳሉ እና ጥሩ ነገሮችን በተቻለን መጠን ለማቅረብ ሞክር ነበር እና መንግስትን ምንም እንኳን በብዙ ጊዜ የምንቃወም ብንሆንም ግን ይህን አይነት ነገር ቀርቦ ማስረዳት ደግሞ ይገባል በማለት እናቀርብ ነበር እና ጥሩ ጊዜ ነበረን። በዝግጅቱ ላይ ሁለታችሁ ናችሁ የምታቀርቡት እየተቀባበላችሁ ነው? ሁለታችን ግን ሰዎችም ደግሞ እኔ እንዲህ አይነት ነገር ላቅርብ ካሉ እነሱንም እናመጣለን እና ያንን እድል እንሰጣለን። ምክንያቱም ሁሉም ነገር እኛ አድርገነው ስለማይቻል ልክ ነው ስለማይል ልዩ እውቀት ያላቸው ሰዎች እየመጡ ያንን ነገር እንዲያደርጉ እንረዳለን። ትኩረቱ እንግዲህ እዚህ የሚኖሩ ኢትዮጵያውያን ህግ አክብረው የሀገሩን ህግ አውቀው የሚገኘውንም ጥቅም እነሱ የሚያገኙበትን ነገር ማስተማር ነው። ቅድም ስለመጠጥ ሲነሳ እኛ ሀገር እንግዲህ መጠጥ ጠጥቶ መንዳት ችግር የለም። እዚህ ችግር አለ በጣም ሲትዌልትም ሳያደርጉ መሄድ እዚህ ችግር አለ። በተለይ ወጣቱ በጥቁርነቱ ደግሞ መኪናም እንኳን አሁን ለልጆቻችንም ቢሆን አሁን በተለይ እንሰጋለን። ይሄው እንደምታዩ ብዙ ጥቁሮች ምንም ነገር ሳያረጉ መኪና አስቆመው ይገደላሉ። እንደዛ አይነት እድል ላይ እንዳይወድቁ ፖሊስ የትም ጊዜ ቢያቆማቸው በሰላም እሺ ብለው የሚጠየቁትን ነገር አቅርበው መሄድ እንጂ ከነሱ ጋር ለመሟገትና ከነሱ እንትን ለማድረግ ህይወትን ማጣት ሁሉ ስለሚያስከትል በኋላ ሊከሱ ይችላሉ እኮ ፖሊሶቹን። ልክ ነው። በኋላ ሊያረጉ የሚችሉትን ነገር እያለ በግልፍተኛነት ማድረግ እንዲህ አይነት እንደሚጎዳ በተቻለ መንገድ ህዝባችን በቃ እኛም እናቀውን ሁሉ እንዲያውቅ ከእኛም ደግሞ እንዲህ አይነቱ ነገር ቢሆን እንዴት ነው የሚለውን ፈልገን ስናቅ ስንሰማ ያንን ወደ ህዝቡ እንዲቀርብ እናደርግ ነበርና እዚህ ላይ እንዴት ምንም አይነት ፕሮግራም ስናዘጋጅ ምንም አይነት እርዳታ ከማንም አንጠይቅም። ወጪው በሙሉ በራሳችን የተሸፈነ ነው። የ5,000 ብር ካሜራ ሄደን ስንገዛ እኛ ሆነን የ7,000 እንዲህ ያስፈልጋል ሲባል ጥያቄ እንኳን የለም። እጄ አዝዤ ሲመጣ ለምን ይሄን ገዛ የሚባል ነገር የለም። ሁልጊዜ የምናደርገው እኛን የሚጠቅም ሆኖ እስከተገኘ ድረስ በዚህ አይነት መቼም ለመግፋት ለብዙ ሰው በጣም አስቸጋሪ ነበር። እኛ ግን ችለን ስናደርገው እንደምታውቂው ቅንጅት በተቋቋመበት ጊዜ እዚህ ሲያትል ላይ ትልቅ መከፋፈል ሆነ። እነ ዶክተር ብርሃኑን የሚቀበል ሌላ ግሩፕ ሆነ እና ኢንጂነር ኃይሉን ክፍፍል መጣ አይደለም። እኛ በአንድ እንዲሆኑ ነበር የፈለግናቸው፣ አልሆነም፣ ተከፋፈሉ። እዚህ በሚሆኑበት ጊዜ እኛ የነ ብርሃኑ ደጋፊ አልነበረም። በበኩላችን ፖይንቱ በጣም አጭር ነው። ዶክተር ብርሃኑ ኢንጂነር ኃይሉን ዲሞክራሲያዊ በሆነ መንገድ ፕሬዚዳንት አድርገን መርጠናቸዋል ብሎ በመጽሐፉ ላይ ጽፎ ወጥቷል። የኛ ፖይንት ምን ነው? እንደዚያ ከሆነ ስትመጣም ፕሬዚዳንትን ይዘህ መምጣት ነበረብህ፣ ከፕሬዚዳንት ተገንጥለ መሆን የለበትም የሚል አቋም ስለያዝ ሲያትል ሁለት ተከፈለ። አሁን እነ ዶክተር ብርሃኑ በመጡበት ጊዜ እኔ ካሜራዬን ይዤ ኤርፖርት ድረስ ሄድኩ። ቅብብሉ ማንም ሰው ቅብብል ሲደረግለት አይቻላውቅም። ግሩም አቀባበል ሊሆን ለሚቀጥለው 2-3 ቀን ጥሩ ፕሮግራም ተካሄደ። ያን በሙሉ ቀረስኩ። ፕሮግራሙ ሲያበቃ ይሄ የእናንተ ፕሮግራም ነው፣ ኮፒ ይውላችሁ እየሰጠዋቸው። አሁን በሳምንቱ ምን ይሆንልሻል? ኢንጂነር ኃይሉ ዋሽንግተን ዲሲ መጡ። ወደዚህ ከመምጣታቸው በፊት ግን ትልቅ ስብሰባ እዚያ ይደረጋል ተባለ። አሁን ቴሌቪዥን ላይ ወጣሁ። ያለፈው ፕሮግራም እንዲሆነውን አሳይተናቸዋል። አሁን ግን እንዲህ ያለ ፕሮግራም ሊካሄድ ነው። እዚያ ለመሄድ በቂ ገንዘብ የለንም። ሂደን ያንንኛውን ሌላውን ሳይድ እንድታዩ ከፈለጋችሁ ገንዘብ አዋጡና ላኩን ብለን አናውንስ አደረገ። ፕሮግራሙ ሳያበቃ ህዝቡ ደውሎ ፕሮግራሙን የምታደርጉትን እናውቃለን፣ ስለዚህ ደርሶ መምጫ ሆቴል፣ ታክሲ፣ ምግብ እንዳታሰቡ ተብሎ ከምንፈልገው ላይ ገንዘብ አዋጡ። በዚያች በአንዲት ሰዓት ውስጥ ያን ፕሮግራም ቀድተን አመጣን። ባለፈው እንደዚህ አይታችኋል አይደለም?
ይሄው ሌላው ሳይድ ደግሞ ይሄን ይመስላል። በተቻለን መጠን ባላንስ ለመሆን ሞክረናል ማለት ፈልጌ ነው። እናንተ በቃ እኮ የጋዜጠኝነትን ህግና ደንብ አክብራችሁ የሰራችሁት ማለት ነው። ግን አቆማችሁት በኋላ እየከበደ መጣ። ደግሞ በፊት ፕሮግራም ስናካሄድ እዚህ አካባቢ ስለማይገኝ ኢትዮጵያ ተላልከን የምናስመጣው ነበር አይደለም። ልክ ነው። አሁን በፌስቡክ በምን ባለ ይወጣል ነገር ሁሉና ከንቱ ነው የኛ ስለዚህ የኛ መልፋቱ የዚህኛ ላይ አይደለም በማለት አቆም ነው። ግን ሬከርዱ በሙሉ አለን የሚገርም ሁኔታ በደንብ ሪዘርቭድ ሆኖ አለ። ስለዚህ የሚዲያም እናንተ ፍላጎትም ችሎታም አላችሁ ማለት እኮ ነው ለመስራት። እሱ አለው እሱም ብትሆን በደርግ ጊዜ ሄዶ እኮ ኮርኔል መንግስቱ እኮ ስም ገብቶ ፎቶግራፍ አንስቶታል። እውነት? አዎ። እንዴት ሆኖ የሚገርምሽ ነው። ለጉብኝት በሄድኩበት ጊዜ ሰንደቅ ዓላማ በየቦታው ይሰቀላል። እሺ ምንድነው ስል ነገ እኮ 10ኛው የደርግ የአብዮት በዓል የሚከበርበት ነው። እዚህማ መሄድ አለብኝ ስል እህቴ እዚያው አዲስ አበባ የምትኖር ናት። አንተ ሰው አርፈህ ተቀመጥ እኛ ልታሳስረን ነው ያለች። ግድ የለም ባሏት ወሰደኝ። ማነው ፈቃድ የሚሰጥ? እከሌ ናቸው። ሄድኩ። ፈቃድ እንዲሰጠኝ እፈልጋለሁ። በአሜሪካ ብዙ አመት ኖሬያለሁ፣ ግን ይህንን የመሰለ ጥሩ ደስ የሚል ነገር ሲኖር ፈቃድ እንዲሰጠኝ እፈልጋለሁ። ፎቶግራፍ ላነሳ ነው አሉ። ፎቶግራፍ ቪዲዮ ላነሳ ይፈቀድልኝ ስል አይ ይሄ ነገር አይፈቀድም እኔ ራሴን ሳትኩ አይፈቀድም ሲሉ ምንድነው የምትሉት እናንተ? ማንንም በየሜዳው ይሄዳ ሽንቱን ሲሸና ፈረንጅ እየመጣ ፎቶግራፍ ያነሳ የሀገራችን ስም ያጠፋል። እኔ ይሄንን መልካም ነገር ላንሳ ስል እንዲህ የምትሉበት ምንድነው ነገሩ? ያስደነግጣል። እንዲህ በእነሱ ላይ ደፍሮ እንዲህ መናገር ያስደነግጣል። ከሰዓት በኋላ በ3 ናተባ አንተ ሰው ወዚያው አስረው ነው የሚያስቀሩህ የማይሆን ነገር ነው ምናምን ተብሎ ተከታከርን። በኋላ 3 ሄድኩ። ሲሄድ ይህን የሚያክል ብጫ ካርድ ጋዜጠኛ የሚል ከአሜሪካ የመጣ ጋዜጠኛ ጂንሴን ለብሼ ቆቤን አድርጌ ጠዋት በ2 ሰዓት ወደ አብዮት አደባባይ ከላይ ከቤተመንግስቱ ተለቁ ቤተመንግስት 4 ኪሎ ነው የትምህርት ሚኒስቴር ልክ እንዳለፍ ሰውን እየከፈሉ ፈቃድ የሌለውም በዚህ ሂድ እንዲያሉ የተወሰኑ ሰዎች ብቻ ነው ወጣችን ምን ወድ በእግራችን አብዮት አደባባይ ሲደርስ የወታደር ብዛት በየቁጥቋጦ በየግንቡ መሳሪያ ይዟል። እኔ ከሱሪዬ ውስጥ እግሬ ይንቀጠቀጣል። ምኑን አውቀውና ምን እንደሚሆን አብዮት አደባባይ ሲደርስ ችናዩና ጋዜጠኞች ወደዚያ መታወቂያ ነው ፓስ ነው እሱ። ሲሄድ የካኪ የለበሰ የራሽያ የቼኮስሎቫኪያ የኖርዝ ኮሪያ ጋዜጠኛ በሙሉ እዚያ በታል። ማዕከሉ ላይ የኢትዮጵያ ቴሌቪዥን በላንድ ሮቨር ላይ ቆመው ያነሳል። ወዚያ ቆም አሁን ፕሬዚዳንቱ ሊመጡና ኑ ተባል። ሄር ደረጃ አለ አይደለም እነሱ ወጥተው ላይ ንግግር የሚያደርጉበት ደረጃው ስር ተቀመጠ። እሺ አሁን ኢንስትራክሽን መጣ። ሄዳችሁ አንድ ባንድ ተወጣላችሁ። ላይ የወጣው ሰው ፎቶግራፍ አንስቶ በዚያኛው ደረጃ ይወርዳል። በዚህ ጊዜ እናንተ ደግሞ አንድ ባንድ ተወጣላችሁ። ሲሄድ ፊቴ ላይ ናቸው እነሱ። ፎቶግራፍ አነሳው። ቪዲዮ ካሜራ ይዣለሁ። በቪዲዮ ካሜራ በሙሉ ያለው የካድሬ በሙሉ ጀነራሉ ምኑ በሙሉ ያለ ነው። ፎቶግራፍ አንስቼ ታች ወርጄ እንዲቀና በየሳይ በጉንጉን አበባዎች መካከል ኮሎኔል መንግስቱ ግሩም አቀማመጥ ተቀምጡ እንዲህ ቢሳየው እኔ በውስጥ ምን ይል ነበር እንዲህ አነጻጽሮ የሚያነሳኝ የማን ባለጌ ነው ሳይል አይቀርም እያልኩ ነበር። እና ያን ሁሉ አንስቼ ኢትዮጵያን ጎብኝቼ ወደዚህ ልመጣ ስል 15 ካሴት ቪዲዮ የትልልቁ አለ አይደለም እንደ ነጋገር ልለቅ እንደ ዛሬ ያንን ስጠቀልል ማን ያየኛል? የእህቴ ባል ምን እያረክ ነው ሲለኝ ይሄማ ይዤው መሄድ እያዘጋጀው ነው። ሳንሱር እኮ መሆን አለበት። ነገ ልሄድ ዛሬ እዚያ አቡነ ጴጥሮስ ሐውልት አጠገብ ልክ ነው ሳንሱር ክፍል ይዤ ሄድኩ። ወሰድኩና ቁጭ አደረኩና ይሄንን ሳንሱር እንድታረጉልን የመጣው እግዚኦ ማረን። ይሄማ 15 ቀን ይወስዳል። ስማ ወንድም እዚህ ውስጥ መጥፎ ነገር ቀድቼ እንካይ ብዬ ላንተ አመጣልሃለሁ። እከሌ አቤት ቴፕ ይዘና ቴፕ አመጣ። 15ቱን ጠቀለለ ወረቀት አደረገና ሳንሱርድ ሳይ ምንም አንዱንም አላየም። ደግሞ እውነቱን ነው እዩና ሰሩኝ ብዬ ዘይጀላችሁ ሄዳለሁ። እና ይዘው መጡ በሙሉ እንዳለ አለ እስካሁን ድረስ
አለ ወደ ዲጂታል ዶክመንት ነው ወደ ዲጂታል ቀይሮ ማስቀመጥ ልክ ነው ያስፈልጋል ጥሩ ዶክመንት ነው አንድ ቀን ያችን ፎቶግራፍ አንድ ቀን አሁን ምናልባት አንድ አመት ወዲህ ኮሎኔል መንግስቱ እንዲቀርብ ያነሳሁት ደርግ ነበርካ አለኝ አንዱ እና ጥሩ ጊዜ ነበር ወይዘሮ ምግመቤት ወደ ኢትዮጵያ በአንድነት የተመለሳችሁት መቼ ነው አቶ ንጉስ በደርግ ጊዜ ሄደዋል ይመስለኛል የቆየ ነው ከዚያ ወዲህ ደግመን ወደ ኢትዮጵያ ሄደናል ለብቻ የሄድኩበት ጊዜ አለ ባን ላይ የሄድንበት ጊዜ አለ ግን በምንሄድበት ጊዜ አንድ ትልቅ ቁም ነገር ይዘን ነው ቤተሰብ እንጎበኛለን ሀገርም እንጎበኛለን ከዚያ ውጪ ግን በህይወታችን ያልሰራ ነው ብዙ ነገር አለ ትልቅ ነገር መስራት አንችልም ግን ትንሽ ነገር እስኪ እንደው ትምህርት ቤቶችን እየዞርን ያያየን የሚረዱበት አንዳንድ ነገር ካለ በማለት ትልቅ ፕሮጀክት ሲኖር ስንት 100,000 ብር ይዘው የሚሄዱ ሰዎች እኛ 3,000 ብር 5,000 ብር 7,000 ብር ጥናቤል 12,000 ብር ለትምህርት ቤቶች መርጃ ገንዘብ ጓደኞቻችን እንዲያወጡ ያደረግን እንሄዳለን እና ሄደን የምናደርገው ካንዱ በቀር አንዱ ትምህርት ቤት ለማሰራት ገንዘብ እያላክ ቪዲዮ ካሜራ ወስጄ ትራይፖድ ወስጄ ዲቪዲ መስሪያ ወስጄ አስረክቤ በየጊዜው ትምህርት ቤቱ ፕሮግሬሱን እያረጋችሁ ያችን ትንሽ ዲቪዲ ላኩልን ብለ አሰልጥኜ ይልኩልን ነበር እና የትምህርት ቤቱን ፕሮግሬስ ያየን ገንዘብ እናደርጋለን አሁን በመጨረሻ ያደረግነው ትምህርት ቤቶችን እንጎበኝ ብለን እንሄድና ለማንም ሳንናገር አንድ ትምህርት ቤት እንመርጥና እንሄዳለን የወሰነውን መሰለሽ ለምሳሌ 7,000 ብር ከሰበሰብን ለጉዟችን ለሰባት ትምህርት ቤቶች $1,000 ነገር ነው ሳያስቡት በድንገት እንደርሳለን 40,000 ብር ወይም 60,000 ብር ወይም 90,000 ብር እንደምንዛሬ እዘን ቻት ያህል ሺህ ብር አለ ዛሬ ነው ይሄ ገንዘብ የሚጠፋው ለእናንተ መንግስት የማይረዳችሁ እንዲያው አንዳንድ የሚያስፈልጓቸው ነገሮች ምን አሉ ዛሬውኑ የሚገዙ ወይም ሊሆኑ የሚችሉ አንድ ጊዜ የሆነው አንድ ትምህርት ቤት ስደርስ እሺ ሂጅ አስተማሪዎቹን ልጠይቅ አለ እስኪ ለኔ እንግዲህ አንድ ክፍል ልገባ ፍቀድልኝ እሺ 9ኛ ክፍል ገባ እሱ አስተማሪዎችን ሰብስቦ ምንድነው የምንፈልግ በጊዜ እኔ ተማሪዎቹ ጋር ሄድኩና መማርን የመሰለ ነገር የለም ግን እንዳትማሩ የሚያስቸግሯችሁ የሚከለክሏችሁ ምን ነገሮች አሉ ንገሩኝስ ምንድነው ጋሼ እኛ ለመማር በጣም እንፈልጋለን ግን እኮ መስኮቱ ይታየውታል ዝቅ ያለ ስለሆነ ውጭ ጓደኞቻችን ይጫወታሉ ልባቸው እንደዚህ ይሄዳል ስለዚህ ልንማር አንችልም ታዲያ ምን ይሻላል ቀለም ቀቡልን ጋሼ ወለሉ ይታየውታል ከተጠረገ 2 አመት ሆኖታል አዋራው ሊገለልን ነው ልንማር አንችልም ታዲያ ምን ይሻላል መጥረጊያ ግዙልን 35 መጥረጊያ ማፕ ግዙልን እንዲህ አድርጉልን ቀላል ነገር ግን ለማመን የሚያስቸግር ብላክቦርዱ ሲጻፍበት ቾክ አይዝም ምን ይሻላል ታዲያ መልሱ ከናንተ ነው ቀለም ይገዛልን ይቀባልን አሁን ያስተማሪዎቹ ያሉት ተማሪዎቹ ያሉት ይሄ የሆነው ነው በነገራችን ላይ ደብረ ብርሃን ነው ሱቅ ሄደን የተባለውን ነገር በሙሉ ገዝተን እንግዲህ መቀባቱና እንዲ ማድረጉ የናንተ ስራ ነው ግን ይሄውላችሁ አስረክበን ሄዳለን ገንዘብ አይባክንም አንድ ትምህርት ቤት አብን ትምህርት ቤት ነው የሚባለው የቄስ ትምህርት ቤት አብነት ትምህርት ቤት ጎጃም ነው የለም ይሄ ደግሞ ያጼ ምኒልክ አንኮበር ታዝኛለሽ ተማሪዎቹ የሚያድሩበት መኝታ ቤት ተብሎ ያለው ነገር ፍራሽ የለው ምን ያለው እንጨት አለኝ ፎቶግራፍ ቪዲዮ አለኝ እዛ ሄደን ያንን አካባቢ ይረዳሉ የተባሉት ኢንጂነር የሞቱት አቶ ተረፈራስ ወርቅ ዘመን ነው ፈልገን ሄደን እሳቸው የተመደበው ያን ገንዘብ የምትችሉትን አድርጉላቸው ባህር ዳር ሄደን ትምህርት ቤቱ ምንድነው የምትፈልጉት መጽሐፍ የለንም መጽሐፉን የተባለውን ሊስቱን ይዘን ሄደን ወስደን ስናስረክባቸው ተማሪዎቹ እኛማ ይኸውና ሙተናል 12ኛ ክፍል ልጆች ናቸው እንዴ ቱሌት ነኛ አሁን ቱሌት ለሚቀጥለው ግን ማድረጋቸው ብለው እና እንዲህ ያሉትን ነገሮች በየቦታው ይሄድና አሁን የላስት ትሪፕ ይሄድነው ልክ ከኮቪድ በፊት ነው 7 ትምህርት ቤቶች ደባርቅ ድረስ በድንገት ዱብ ይያላችሁ ዛሬ ነው የሚጠፋው ገንዘቡ ነው የለም ከዋለ ካደረ ችግር ነው ልክ ነው ሄደን ዛሬውኑ ሊሰራ የማይችል ነገር ከሆነ ሄደን ኮንትራት ተፈራርመን ለምሳሌ የደባርቁ የሚያስፈልጋቸውን ትንንሽ ነገር ወስደን ዴስክ ያስፈልገናል ስላሉ አልነበረም ስለዚህ ዴስክ የሚሰራው ደግሞ ድሃው የተባለው ምስኪን ዝቅተኛ እንጨት ሰራተኛ ካለበት ሄደን ኮንትራት ተፈራርመን ከአስተማሪዎቹ ጋር ተፈራርማችሁ ገንዘቡ ይሁን በቪዲዮ ተቀርጧል ገንዘቡ ይሁን እዚህ አለ እናንተ ሰርታችሁ እንዲህ አድርጉ አትሊስት
እስኪሰራ መጠበቅ እንዳይኖርብን እና እንዲህ ያለውን ነገር ስናደርግ በጣም ትልቅ ልጆቹ ልብስ ደብረ ታቦር ድንገት ደረስንና ምንድን ነው የምትፈልጉት ስንላቸው 93 ናቸው 95 ተማሪዎች ዩኒፎርም ስለሌላቸው ትምህርት ቤት ሊማሩ አይችሉም። ፕሮግራም ውስጥ ብዙ ፕሮግራም ውስጥ ይከለክሏቸዋል ዩኒፎርም ስለሌላቸው። እነዚህ ልጆች ነገ ጧት ይዛችሁ መምጣት ትችላላችሁ? እንችላለን። ራዳ ሄደን ጣቃ ልብሱ ተመርጦ ያ ተማሪ እያንዳንዱ ሜጀር ተደርጎ የሚያስፈልገውን ነገር ለአንዳንዶቹ ይህንን ሁሉ አድርገን ስንጨርስ አንዱ አስተማሪ ጠጋ ብላ እሷ አንድ ሌላ ችግር አለብን። ምንድን ነው እሱ? ሴቶቹ ልጆች የወር አበባቸው ሲደርስ ልብሳቸው እንዲሆነባቸው ይህንን ለመርዳት እኛ በአቅማችን እንሞክራለን። የምታረጉት ነገር አለ ወይ? እኔ መልሽ እንዲህ አይነት ችግር ትንሽ ይቀርፋል። በተለይ እነኛ ልጆች ትዝ ይለኛል ብርድ ነበር ጠዋቱ ላይ መተው ለዛ ለልብሱ ሲለኩ ግማሾቹ በቃ የቆዳቸው አቧራ እግራቸው ይህን እንደ ላስቲክ አይነት ግማሹ የተቆራረጠ ነው ያደረጉት። የለበሱት ልብስ እዚህ እየተቀደደ ነው ያ ብርድ ግን ይላቸዋል። አንዳንዶቹ ጉንፋን ይዟቸዋል። ምን አይነት ሀገር ነው የሆነው ኢትዮጵያ አላውቅም። እኔ በጣም በሚያሳዝን በጣም ልብ ይሰብራል። ብቻ እንደው ይህን ሁሉ አይቶ ማድረግ ስለማትችይ ሁሉን ነገር እኛ አየነው ያችን አደረግን ጥለን መጣን በቃ አለቀ። ግን ያ ህዝብ እንደዛ ነው የሚኖረው። ሀገራችን እኮ አሁን እንደው ሳየው ብዙ ነገር ማድረግ የሚችል ሀገር ነው ያለው። ራሱና ይሄ ናቹራል እንትኑ ብዙ ነገር ሊሰራበት የሚችል ነው። ግን እግዚአብሔር እንትን ብሎ መልካም መንግስት አልመጣላትም። እንግዲህ መልካም አስተዳዳሪ ይሰራ ሚኒመም አትሊስት እንዲህ ያሉት ነገሮች ማድረግ እንችላለን። አሁንም ቢሆን እኛ ጓደኞችን አተባብረን እርግጠኛ ነኝ አንድ ስብሰባ የምጠራ አንድ 10,000 ብር አዋጣን። ያዋጣነው ገንዘብ ሁሉ ከዚህ ከጓደኞቻችን ያገኘ ነው። አንዱም ለእኛ መጓጓዣ ሆቴል ምናምን የሚገባ ነገር ያለው እንዲያውም የጎደለውን አሟልተን እኛ ሂደን አድርሰን ስንመጣ በትንሿ ምትሆን ደስ ይለናል። እና አሁንም ማድረግ እንፈልጋለን እና እንዲህ ያሉ ነገሮች ማድረግ አሁንም ቢሆን እድሜያችን ቢገፋ ምን ቢልም ትንንሽ ኮንትሪቢዩሽን እናደርግ እንችላለን። ትልቅ ፕሮጀክት ውስጥ መግባት ባንችልም በጣም ትልቅ እርዳታ እኮ ነው። በጣም ትልቅ እርዳታ ነው። ትልልቅ ፕሮጀክቶች ባለቤት አላቸው። መንግስትም ባለቤት ነው የትልልቅ ፕሮጀክቶች። ግን እንደዚህ ትናንሽ ነገሮች ያው የኮሚኒቲ ስራ በጣም ሰሞኑን ኢትዮጵያ ኮሚኒቲን በያለበት ቦታ ስለተመለከትኩ ይሄ ነገር ወደ ኢትዮጵያ ኮፒ ተደርጎ ሊሄድ አይችልም ወይ በራሴ ሳስበው ትናንሽ እንግዲህ እንደዚህ አይነት ትብብሮች ማድረግ አይቻልም ወይ? ህዝቡን መርዳት አይቻልም ወይ? በጤና በትምህርት መርዳት አይቻልም ወይ? በማህበራዊ ጉዳይ ይሄ በጣም ጥሩ ምሳሌ ሊሆን ይችላል እያልኩ ታሰላስል ነበርና ይሄ ኮፒ ሊደረግ የሚችል ይመስለኛል። እና ሁለተኛ እናንተም ደግሞ ብዙ ሰዎች ብዙ ገንዘብ ካልያዙ በስተቀር ሰው መርዳት የሚቻል አይመስላቸው እና ዘዴያችሁ ወድጀዋለሁ። ዛሬ ነው የሚጠፋው ይሄ ገንዘብ የሚለውም ከጥርጣሬም ከምንም ያድናል እና ሁሉ ሲያድር ችግር ስለሚመጣ ከጥርጣሬም ያድናል። ሁለተኛ ኒዱን እዛው ራሳቸው ባለቤቶቹ ባለጉዳዮቹ ምን እንደሆነ ችግራቸው ይጠየቃሉ፣ መልሱ እዛው ይሰጣል እና በጣም ጥሩ ዘዴ ነው። ለብዙ ሰዎች ትምህርት ሊሆን ይችላል። በጣም ደግሞ የመጨረሻው አሁን አንድ ትምህርት ቤት ሄደን ውሃ ነበራቸው የሚጠጡት ውሃ ለልጆቹ እንትን የሚል ያ ነገር ተሰብሮ ግን የቧንቧ ውሃው የለም እና ቆሻሻ ውሃ እንጃ ከየት እንደመጣ አላውቅም። ልጆቹ ስለሚጠማቸው ያንን ካልጠጣን እያሉ እንትን ይላሉ እና ተቸግረናል። ይሄ ነው ትልቁ ችግራችን አሉ። ልጆቹ ውሃ መጠጣት አልቻሉ። ስለዚህ ያንን ያለታውኑ ነው ቧንቧን ሄደን ምናምን ብለን ሰው ሰራተኛው መጥቶ ምናምን በማግስቱ ሁሉ ነገር ተሰርቶ ውሃቸው መጣላቸው እና እሱ እንዲህ አይነቱ ነገር ልብሽን ያሞቀሻል። ለጊዜው ነው ግን ልብሽን ያሞቀሻል። ግን ትልቅ ነገር ነው እኮ በጣም ትልቅ ነው። ትልልቅ ፕሮጀክቶች ሲኖሩ ብዙ ውጣ ውረድ አለው። ጎቦ የሚባለው ነገር ደጅ ጥናቱ ይሄ የለብሽም። ምንድነው የምትፈልግ? 10 ማፕ ነው የምንፈልግ። ሄደው ገዝቶ አምጥቶ ይኸውልህ ይሄን አላንተ አይገባህም ብሎ ሊወስድብኝ ይመጣ ካለ መከላከል ያንተ ፋንታ ነው። እኛ እንትናችን አድርገን ትንሽ ነገሮችን ማድረግ እንችላለን። ግን ትልቅ መሆን የለበትም። በጣም ለብዙ ሰው ምሳሌ ሊሆን ይችላል። በጣም ነው ደስ ያለኝ እንኳን አነሳችሁት። እናንተ እንግዲህ ቅድም ጠይቄ ነበር ላለፉት 54 ዓመታት አሜሪካ ውስጥ ኖራችኋል። የሚበልጠው እድሜያችሁ እዚህ ነው። ግን ወይዘሮ ሙሉመቤት መጀመሪያ ላይ
አሜሪካ ብኖርም ልቤ ኢትዮጵያ ነው ብለውኛልና ኢትዮጵያ ስለመመለስ ታስባላችሁ ወይ? አንደኛው ነው ጠቅልሎ ብዬ ነው 54 ዓመት በኋላ ኢትዮጵያ የእንግድነት ስሜት ይሰማችኋል ወይ? ምክንያቱም ኑሯችሁ እዚህ ስለሆነ ብዬ ነው። ተመለሽ ወሱም ወይ ጊዜም ኢትዮጵያ ነው የሚለውና ምንም እንግድነት ነገ ጠቅልዬ ብሄድ ከዚህ አይሰማኝም። ግን ማያሰሩሽ ከሆነ ትግስት የለኝም። እኔ ትግስት የሚባል ነገር ከውስጤ የለም። እዚህ የለም ብዙ የኖርኩት ፈቃድ ላወጣ ስሄድ ሲቲ ሆል እንዲህ ያለ ፕሮጀክት አለኝ ልሰራ ሲል አድራሻውን ይወጣሉ። እዚህ ቦታ ማድረግ ትችላለህ፣ ከዚህ ወደ አታደርግም። ይህን ለማድረግ ስቴፑ 1 2 3 እነዚህ ናቸው። እሄዳለሁ፣ የሚከፈለውን እከፍላለሁ፣ የሚደረገው ይደረጋል። ተነስቼ ነገ ስራ ይገባለሁ። እዚያ ሂደህ መልካም ነገር ላድርግ ስትል ነገና የሚለው ነገር ለእኔ አይሰራም እና እድሜ ነው የሚያሳጥር እንዲያው። ስለዚህ አለመሄድ ነው ጥሩ። ግን ይሄኛው አይነት ፕሮጀክት ምስለውን ገንዘብ ይዤ ሄጄ የምንፈልገው ወደ 200 ባግ ኦፍ ሲሜንት ነው ካሉ የሚገዛበት ቦታ ሄጄ ገዝቼ ወስጄ አስረክቼ መምጣት ነው ፈልግ። እንደዚህ ለማድረግ ደብረታቦር አንድ ቦታ ሄድ ነው የመንግስት መስሪያ ቤት ነው ቆርቆሮ የሚሸጥበት አላችሁ ወይ? ቆርቆሮ አዎ። ዋጋው ስንት ነው? ይሄን ያክል ነው። ኦኬ 30 ቆርቆሮ እንፈልጋለን። እንሸጥላችሁ ነበር፣ ነገር ግን ደረሰኝ የለንም። አሁን እንዴት አድርገሽ ነው ከዚህ የምትሰሪው? የመንግስት መስሪያ ቤት ነሽ፣ ደረሰኝ የለንም ሲሉሽ ያለ ደረሰኝ ስትሸጪ ጉቦ ተበላ ማለት ነው። ያ ነገር ከመንግስት አይገባም። እንዲህ አይነት ነገር ለመስራት ከባድ ነው የሚሆን። በሌላው በኩል ግን እሷ እንዳለችው የጉድጓድ ውሃው ሞተሩ ተበላሽቷል ሲባል የፕለሚንግ ቦታ ሄር እንዲህ ያለ ቦምባ መሽን እንፈልጋለን። ከዚህ የለኝም እኔ ነገ ጧት ከባህር ዳር እንዲመጣ አደርጋለሁ። ነጋዴ ነው አይደል? ጧት አመጣ ማን ያስገባዋል ሲባል እኔ ያስገባዋለሁ፣ ወጫቸው ይሄ ነው፣ ቁርጥ ያለ እንደዚያ መስራት ይቻላል። በተረፈ ግን እኛ አሁን ወደ ኢትዮጵያ ተመልሰን እንደው እድሉ ቢኖርና ብንሄድ የተሰራ ቤት ካለ ነገው የምንገባበት ካለ ገዝቶ መግባትና በሰላም እየኖርሽ የምትሰሪውን ሌላው ቢቀር 2 ሰራተኞች እንኳን የሚረዱሽ ብትቀጥሪ ስራ እየፈጠርሽ ነው። እነዚህ ሰዎች ልጆች ካሏቸው የእነሱን ልጆች እንዲማሩ ዩኒፎርም ገዝተሽ ትምህርት ቤታቸው የምትከፍላቸው ለእኛ ወጪው የዚህን ያህል ከባድ የሚሆን አይመስለኝም። ሳስበው ይቻላል ይህንን ለማድረግ እና ብዙ ለውጥ ለማምጣት የሚችሉ ኢትዮጵያኖች አሉ። ግን ይሄን እንዳይሆን እንቅፋት የሚሆንብሽ አሰራሩ ክፋት፣ የአሰራሩ ጥሩ አለመሆን እንዳትሄጅ ነው የሚያደርግሽ። ምናልባት እኛ ብንችል አሁን ሄዶ ደርሶ መጥቶ ለመምጣት እንጂ ለመኖር አይ ቲንክ ትንሽ የዘገየን ይመስለኛል። ወይዘሮ ሙሉመቤት እኔ ሄጄ ሀረርን የቤተሰቦች ያደግኩበትን ቤት አይቼዋለሁ። ከዚህ በፊት ሳይሆን አላወቅኩትም ቤቱን። ምክንያቱም ድሮ እኛ ስናድግ አባታችን የግሽጣ ዛፍ ከኋላው ነበረው፣ ሎሚ ነበረው፣ ኮክ ነበረን፣ አበባ አትክልት ምናምን ይተካክል ነበር። አባቴ በልጅነቱ ዲያቆን ሆኖ ያመጡት የተረፈ ራስ ወርቅ አባባ ራስ ወርቅ እሳቸው ናቸው ይዘውት ወደ መምህር ራስ ወርቅ ያመጡት ወደ አዲስ አበባ አምጥተውት እንጦጦ ማርያም ነው መጀመሪያ ቀድሶ። ጎበዝ ነበር በዚህ በቁጥር ቤተክርስቲያኑ ብዙ ነገር ያስተምራቸዋልና እውቀት ስለነበረው ሀረር ሄዶ የሀረር ጠቅላይ ግዛት የገንዘብ ያዥ ሆኖ ነበር የሰራው ለብዙ አመት። እንደውም እኔ ሳድግ አንድ ትዝ የሚለኝ ነገር አባባ በትሄ ትልቅ ቦርሳ አለው። ሀረር ባንክ አልነበረም ያን እኛ ስናድግ። ስለዚህ ድሬዳዋ ሄዶ ከባንክ ገንዘቡን በዛ ሞልቶ በአውቶቡስ ያንን ይዞ መጥቶ ደሞዝ ይከፍላል። ቆንጆ የጠቅላይ ግዛት መስሪያ ቤት ሀረር ነው ትዝልሽ እንደሆነ ቆንጆ ነው መስሪያ ቤቱ። ቢሮ ትልቅ ካዝና አለው እንዲህ በምናምን የሚከፈል እሱ አለው። እዛ ውስጥ ገንዘብ ያደርግና ሰው ሁሉ እየመጣ ደሞዝ ከዛ ነው የሚቀበለው። እና እኛን እናይና ፓፓ ለምን ከዚህ ላይ ገንዘብ ለምን አሰጠንም እና ልብስ መግዛት ፈልጋለሁ እንላለን። እና ልጄ እንደሱ አይደለም ይሄ እኛ ገንዘብ አይደለም ይላል። እና ማለቴ እንደዚህ ነበርና ቤታችንን ደግሞ አትክልቱን ነገር ይሄ ጎመን፣ ቃሪያ ምናምን ሁሉ ነበረን እዛ። አሁን ሳየው አንድ ዛፍ የሚባል የለም፣ ጠፍቷል። ቤቱ ራሱ ኬሻ ነገር ነው፣ እንደሱ ነገር ሸፋፍ ነው ታል እንዴ ይሄ እኛ ቤት አይደለም አልኳቸው። እዛ የወሰዱኝ ላይ እሱ ነው አሉኝ። በቃ ምኑም እሱንም አይመስልምና ወይኔ እንዴት አይነጉን ነው። እህታችን አለች እሱን ለማሳደስ በመትሞክር ምናምን ለማድረግ የምትሞክር ብቻ እንደው ሳየው እንጂ ኢትዮጵያ ገብቼ መኖር ይችላል አይዶን ነው አላውቀውም። ልቤ ይላል ግን
እውነት ይችላል ወይ የሚለው ደግሞ ደግሞ የጤና የሆስፒታል ነገሮች ምናምን ሳስብ ፈራለሁ። እኛ አሁን እንግዲህ ትንሽ ብንታመም ያጆች ነን። ስለዚህ እንደው ብቻ እንደው የራስ ነገር ይብስብሻልና ለማለት ነው እንጂ ለሀገራችንስ እንደው ብዙ ማድረግም አለብን። አሁንም ሳስበው ብዙ ሰዎች ወደ ኢትዮጵያ እንመለሳለን ይላሉ እና እዚህም ሀገር በደንብ አይኖሩም፣ እዛም አይመለሱም። እናንተ በኮሚኒቲ ታቋቸዋላችሁ ብዬ ነው። እና እንዲህ አይነት ሰዎችም አሉ ብዙ አሉ። እኔ ሀገሬ ሄጄ ነው እዛ ገብቼ ነው የምኖረው፣ እዛ ነው እንዲህ የማደርገው የሚሉ አሉ። ግን እንዲሁ አንዱንም ሳያደርጉት እነሱም እዚሁ ያልፋሉ። እና የኢትዮጵያውያን ነገር እንግዲህ በጣም የሚገርም ነው። ግን እኔ ሁሉ ጊዜ ይገርመኛል። ለምንድን ነው ትንሽ ዓመት ነው ኢትዮጵያ ኦፍ ኮርስ ያደኩበት ትምህርት የልጅነት ነው የሚባለው የልጅነት ሁሉ ነገር አለኝ። ያህል ዓመት ብዙ ነገር ያወቅኩበት አሜሪካን ሀገር ነው። እና ግን ለምንድን ነው ልቤ አንድም ቀን እዚህ ሀገር ኖሮ አያውቅም? ሁልጊዜም ያ ኢትዮጵያ የሚለው አሁን የልጅ ልጆቻችንን አማርኛ እያስተማርን ነው። እና ታሪካችንንም እንትን እያልን ነው እንደው እንዲያውቁት ያህል አትሊስት ምናልባት እነኚህ ልጆች ወደፊት እንደው ሀገር ብለው ይሄዱበት ይሆን እና ወደፊት ደግሞ ነገሮች ይስተካከሉ ይሆናል ብዬ ተስፋ አለኝ። የሁላችንም ተስፋ አለን። እንደሱ ነው። እግዚአብሔር ያውቃል። በሸገር የቅዳሜ ጨዋታ የእንግዳ ዝግጅት የዛሬ እንግዶቻችን ወይዘሮ ሙሉመቤት ረታንና የአቶ ንጉስ ደበበን ጨዋታ እያቀረብንላችሁ ነው። አድማጮቻችን ከንጉስ ካሜራ ላይ ጋርደኒንግ ላይ ምን ላይ ይሳተፋሉ? ወይዘሮ ሙሉመቤት እርሶስ በትርፍ ጊዜ እንደው ልዝናና ብለው የሚያደርጉት ምንድን ነው? አነባል የልጅ ልጆቼን በጣም በብዛት በተለይ አሁን ባለፈው 7 ዓመታት አሁን ትምህርት ቤት ገቡብኝና አሁንም ቢሆን በሳምንት ውስጥ አንድ ሄጄ ከትምህርት ቤት ፒክ አድርጌያቸው እዚህ አጠገባችን ያሉትን ሩቅ ያሉትን ያው እየሄድን ነው የምናያቸው እነሱ ወይንም ይመጣሉ። እነኚህን ግን ሄጄ ከትምህርት ቤት ፒክ አድርጌያቸው የሚያደርጉትን ነገር አድርገው አብሬያቸው ምግብ አብልቻቸው አጫውቻቸው ፓርክ ላይ ምናምን መልሳቸዋለሁ። ቅዳሜና እሑድ ደግሞ እኛ ጋር ይመጣሉ ለማደር። እነሱ በጣም ይወዳሉ እዛኛ ጋር መጥተው እንደልባቸው ስለሚሆኑ ታዲያስ ቁጣም የለም ልጆቻቸውና እንትን ይላሉ። እነሱ ይዞታል። ሙዚቃ ትወዳላችሁ? እዚህ ፕሮግራም ላይ እንግዲህ ሙዚቃ እንጋብዛለን ወይ በልጅነት የምታውቁት ሙዚቃ በኋላም ደግሞ እዚህ ከመጣችሁ በኋላ በኢትዮጵያ ኮሚኒቲ መቼም ብዙ የኢትዮጵያ ዘፋኞች አልፋሉ አይደል? እዚህም በዛም እንደሱ አይነት ዘፈን እንድትመርጡ ልጋብዛችሁ ብዬ ነው። ለማን ደስተድል ወይ አቶ ንጉስ? ወደዚያ ከመግባታችን በፊት አንድ ጓደኛ አለን መኮንን ይባላል። በጣም ግሩም ሰው። እሷ ከልጅ ልጆች ጋር ብዙ ጊዜ ስታጠፋ ወይ ንጉስ ይለኛል። አቤት እኔ እንደገና ብወለድ ሙሉመቤት ናት እናት ጥሩ እናት ናቸው። በጣም ግሩም እናት ናት። አሜሪካ ምን አስተማራችሁ? እዚህ ከመጣችሁ ምን አስተማራችሁ? እንዳልል እኮ 54 ዓመት ቀላል ጊዜ አይደለም አይደለ? ረጅም ጊዜ ነው። እንግዲህ እናንተ ሙሉ ሰው ሆናችሁ የኖራችሁበት እድሜ ነው አይደለ እዚህ። ስለዚህ ከአሜሪካ በዓል የትኛውን ነው የምትወዱት? እኔ በጣም የሚያስቀናኝ ከአፍሪካ መተሽ ከዩሮፕ መተሽ አሜሪካ ስትኖሪ ዋሽንግተን አልተስማማኝም፣ እሱ አሁን ሚኒሶታ አልተስማማኝም ብላ ወደዚህ እንደመጣችው አልተስማማኝም። ካሊፎርኒያ ነው የምኖር ብትሄጂ፣ ከ50 ስቴት ስትሄጂ ምን ታረግ መጣ ሳትባይ ይሄንን ባህል ይሄንን የፖለቲካ አሰራር አይተን ኢትዮጵያ ላይ እንዴት ይሄን አናረግም ከማለት ይልቅ እዚህ ተቀምጠው እዚያ ላይ ህዝቡ እንዲከፋፈል የሚያደርጉ ሰዎች በጣም ሆነ ያሳዝኑኛል። እኔ ይሄንን ትልቅ አሴት ነው ብዬ ነው የምቆጥረው። እና ነገ ዋሽንግተን በቃ ብዬ ተነስጄ ፍሎሪዳ በሄድ ወይ ስራ ካለኝ ወይ ገንዘቡ ካለኝ እዚያም ስሄድ ለምን መጣ ብለሽ መጠየቅበት ስርዓት በአንደኛ ደረጃ ይሄንን ነው የምወስደው። የትኛውን በዓል ነው በሚለው ጥያቄ የምስጋና ቀን የሚሉት ታንክስጊቪንግ ዴይ የሚሉት ከመጣው ጀምሬ በጣም ልቤን እንትን የሚያደርገኝ በዓል
ዘመዶችን ብቻ አይደለም ከቻልኩኝ አዲስ የመጡ ሰዎችን ጓደኞችን የምንገናኝበት በተለይ አዲስ የሆኑ ሰዎች ብዙ ጊዜ የሚሰማቸው ስሜት አለ ከሰው አለመገናኘትና ከቤተሰብ ጋር አለመንቻቻትና በሚለው እንትን ብዙ ጊዜ እሱን ወደዋለሁ። እሱ ነው የኔ ትልቁ በዓል። በተረፈ የቀረው ያው የንግድ በዓል ብዬ ገምተዋለሁ። እንደውም አሁን እቺ 7 ዓመቷ ልጃችን የኢትዮጵያ ነግሬያት ነበር። በኢትዮጵያ እንደዚህ ጊፍት አይደለም እንሰጣጣው ቤተሰብ ተገናኝቶ ለክሪስማስ ብዬ አስረድቻት ነበርና ሁለት አጽፋ ለትምህርት ቤቷ ኢትዮጵያን እንትን ነው ማነበው ገናን ነው ማንተንም ብለው ብላ አማራ በደንብ ጽፋረ በእንትን ሁሉ ተደርጎ ነው ያየሁት። ፎቶግራፍ ላኪልኝ ደግሞ አለችኝ፣ የቤተሰብ ፎቶግራፍ ላኪልኝ አለችኝ። እና እንዲህ አይነት ነገሮች አሉ። ግን ታንክስጊቪንግ የሚባለው በዓል በጣም እግዚአብሔርን ማመስገኛ ቀን ነው እና የሰዎችንም እርግጥ በዚህ ሀገር ለህንዶቹ አሜሪካን ኢንዲያንስ ስለሚባሉት ምንም አላገለገላቸውም ይመስለኛል። ምክንያቱም ዋይፕድ አውት ሆነው ያሉት ህዝቦች ናቸው አለቁ በቃ እንዲህ በእንዲህ አይነት ተቀብለው ማለት ነው። እኛ እንግዲህ እንዲህ እያልን እንደምንም አንዳንድ ጊዜ እዚህ ሀገር ተወልደው ያደጉት ልጆቻችን ስለ ኢትዮጵያ ግድ የሌላቸው ይመስለን። ምክንያቱም በጣም ኢንቮልቭ የሚሆኑ አይመስለንም አይደለም። አንድ ቀን ግን ስልክ ደወለ ልጄ፣ ፖርትላንድ የሚኖር ለናይኪ ኮምፓኒ ነው የሚሰራ እና ደወለልኝ። ምንድነው ስለው እኔና ጓደኞቼ የምንረዳቸው ሎው ኢንካም ልጆች አሉ ስፖርት ላይ እና ዩኒፎርም ልናሰራላቸው ነው። ዩኒፎርም ስናሰራላቸው ግን እዚህ ትከሻቸው ላይ የሚደረገው ፓች ነገር የኢትዮጵያ ባንዲራ እንዲሆን ፈልጋለሁ። በምንም መንገድ ያልተጠባበቁት ነገር ነው እና የአሜሪካኖች ይደረጋል የሀገሩ ይደረጋል አይደለም። እኛም እናሰራው ዩኒፎርም የኢትዮጵያ እንትን እንዲሆን ሲለኝ ውስጥ ለካ አለች ትንሽ ነገር አለው። ቤቱም አለው የኢትዮጵያ ነገሮች አሉት ግን ይላል። ግን ያው እንደኛ ኢሞሽናል ሆነው አይደለም ነገሩንም ይወክልና ኢሞሽናል ሆነው አይደለም እንጂ ሁሉም ይገባቸዋል። የሚሆነውን ነገርም ያነባሉ ያያሉ። ልክ ነው። ኢሞሽን ከፍ ወዳለው ትውልድ ጋር ይበረታል። እንደሱ ረጋ ብለው በሚዛን ነው የሚያዩት። ሁሉን ነገር ይጠይቃሉ። እነሱ የሚያዩበት አይደለም እኛ የምናየውና ልክ ነው። ሙዚቃ ምረጡ ብያችሁ ነበር። እንዴት ይሁን ተረስቷል እንዴ ዘፈኑ? አየን ነበር እንደው ብዙ ዘፈኖች ናቸው ያሉት። የትኛውን ነው ምሳሌ? አሁን ብዙ ጊዜ የምናዳምጣቸው በፊት እና ጥላሁን ገሰሰ እንደዚህ ነበር አይደለም። አሁን ግን የለም። ብዙ ጊዜ ፖለቲካ ነክ የሆኑ ነገሮች ናቸውና አሁን ማን ነው አቡሽ ነው የሚባል ዘፈን ከፓርላማ አውጡት የሚል የአንቀጽ 39 እኔ ምን ነው አትፈልጉስ? እኔ ሁሉ ወይዘሮ ለሚሆን ዘፈን ነው የጥላሁን ገሰሰን ልክ እሱ ነው ያሳደገን። እኛ ድሮ ልጆች ሆነን ጥላሁንን ያለበት ቦታ እንሄድ ነበር። ዘፈን እኮ ከልልጻ እየጠፋን እንሄድ ነበር እናረግ ነበር እንደሱና እንግዲህ ምን ልምረጥልሽ? አክሱም አዳራሽ ምናምን ሄዱ ነበር። አክሱም ሳይሆን ይሄ ሂልተን ምናምን ሆቴሎች ጋር እንትን ይባል በአክሱም አዳራሽ የሚባል የለም ነበር። የትኛው የሆነ አክሱም በኋላ ነው እሱ እንትን ያለው። የድሮ የኛ ሜክሲኮ ቡና ምን ጠጣበት ሜክሲኮ አደባባይ ላይ ያለው ቡና እና ይሄ ደግሞ እየጠፋን እንሄድባቸው አንዳንድ ፓርቲዎች ሲደረጉ እነ ጥላሁን ይዘፍናሉ ሲባል አረጋ ወደ ገፈርሳ ሁሉ ደግሞ ማን ነው ሳንሱሲ ነው እንደሱ ነው። እንደሱ አይነት ቦታዎች ነበሩ። እንደሱ እየጠፋን እንሄድ ነበር። በመስኮት እየተጎተትን ነው የምንገባው እንዳይነቃ የወጣት ጊዜ ነው። እንግዲህ ዘፈኑን እኔ ልምረጥ መሰለሽ። አንቺ ምረጭልን የሚስማማውን ያው የጥላሁን ዘፈን ቢሆንልን ቆንጆ ይሆናል። ደስ ይለኛል። እኔም በጣም ሁለታችሁንም በጣም አመሰግናለሁ። እድለኛ ናችሁ። እንደዚህ
ሁሉንም ነገር አሟልቶ በፍቅርም አብሮ መኖር በጣም በጣም ትልቅ እድል ነው። ቤተሰብንም እንደዚሁ በጥሩ ሁኔታ ይዞ መኖር በጣም ትልቅ ነገር ነው። በጣም አመሰግናለሁ ዛሬ ብዙ ስለተጫወተን። እኛም በጣም ነው የምናመሰግነው በእውነት እንዲህ አይነት እድል ስለሰጠሽ። ሌሎችም ያስተምሩ ከተገኘ በጣም ነው ደስ የሚለን። ጥሩ ጊዜ ነበረን ከአንቺ ጋር እና አመሰግናለሁ። እግዚአብሔር ስራሽን ያቃናልሽ። ቤቱንም በጣም ጥሩ ሀሳብና መልካም ነገር ነው ያሽው። ስለዚህ ይሆናል። በጣም አመሰግናለሁ። የጥንዶቹ እንግዶቻችን የወይዘሮ ሙሉመቤት ረታና የአቶ ወይንጉስ ደበብ ጨዋታ ይሄን መሳይ ነበር። ሳምንት በገና በዓል ዋዜማ ላይ በሚያርፈው የእንግዳ ዝግጅት የድምፃዊት ጸደንያ ገብረ ማርቆስን ጨዋታ ይዘን እንቀርባለን። አስታውሳለሁ ተፈተንኩና ሜጋ አለፍኩ ማለት ሰው አልፌ ወደ ስራ ተብዬ አርብ ኤግዚቢሽን ማዕከል ደግሞ ለዛውም እኮ በመንበረ ዘፈን የዘፈንኩት ለዛውም እኮ የሆነ ኤግዚቢሽን ነበርና ይሄ ነገር መነገር አለበት። በቃ እንግዲህ ስራ ልጀምር ነው። ይሄ ሲሆን አባቴ አልነበረም ፊልድ ነበረ ስራና የሆነ ሰዓት ላይ ቀቂው የምናምን ስወጣ እንጀራ እናቴ ወዴት ነው የምትሄጂው አለች። ስራ የምን ስራ? ሙዚቃ ጀምሬያለሁ። ስራ ጀምሬያለሁ። በጣም ልነግርሽ አልችልም ያለኝ አብዮታዊ ስሜት አሁን እኮ አይመጣም። እና እንዲህ ብዬ ነው ያናገርኳትና ሁሉ ሳትላቀረው እንጂ ዶሮ እኮ አይናቸውን ማላይ ሴትዮ ነኝ። ዝንጥ ብዬ ደግሞ የሌላ አዘናነጥ ተደወለለት ለአባቴ ማለት ነው። አይ ቲንክ ስራውን ሁሉ ትቶት የመጣው ይመስለኛል። እና በነጋታው አዲስ አበባ ነው። ምንድነው የምሰማው እንዲህ አይነት ነገር የምን ዘፈን የሞን ሙዚቃ ምናምን አለኝ። ስራ ጀምሬያለሁ። ሙዚቃ ነው የምወደው። ያው ቀጥሎ የሚመጣው ኮንቨርሴሽን የታወቀ ነው። በጎረቤት በዘመድ ልዋረድ ምናምን በቃ ምንም አላልኩት። ይኸውልህ ጋሼ ነው የምንለው ሰውና ኮፍያ እኮ ከሰው ራስ አይወርድም አልኩት። አለኝ። ከየት እንደመጣልኝ አላውቅም። ሰውና ኮፍያ እኮ ከሰው ራስ አይወርድም። እንኳን እንዲህ ልመላለስ ምንም እሺ አዎ እሺ ከማለት በስተቀር እኮ እንዲህ ወሬ እና እኔ የምወደው ነው ማረገው። ቀደስ ብሎኛል። ይሄን ነው የምሰራው። አልቀጠለም ከዛ በኋላ እነዚህንና ሌሎች የድምፃዊት ጸደንያ ገብረ ማርቆስ ጨዋታዎችን እንድታደምጡ ከወዲሁ ጋብዛችኋለን። ለዛሬ ለመሰናበቻችን ይህንን ሙዚቃ መርጠንላችኋል። ሸገር 102.1 የእናንተው ሬዲዮ